ደክሞኛል እና አሁን አረፍሽ ለቀቀሽ? እሺ መዞር ከሆነ የፈለከው ትንሽ እንረፍና እንዞራለን። እባክሽ እኔም ሳስመስል ነው እንጂ በጣም ነው የደከመኝ። እንደዚህ መቀመጥ እያለ የምን መዞር ነው? እኔ እኮ አዲስ አበባን ዞር ዞር እያልሽ ማየት የምትፈልጊ ከሆነ ብዬ። ድንቄም አዲስ አበባ እዚሁ መንገድ ላይ እያዞርከኝ አዲስ አበባ ትለኛለህ እንዴ? እሺ በቃ እዴ ደግሞ ረስችው ሀና ባለፈው ድንብላል በጣም ቆንጆ ድምፅ አላት ስትል ሰምቻት ነበር። የምን ድምፅ? የሰው ድምፅ ነዋ። ምን የሚሆን? የሚዘፈንበት ነዋ። እንደውም እስኪ ዘፈኝልኝ። ኧረ እኔ አፍራለሁ። እንዴ እኔን ነው የምታፍሪኝ? አዎ አንተን እኮ በጣም ነው የምፈራክ። ስሞትልሽ ዘፈኝልኝ። እንደው መቼም የልቤ ቁልፍ እጅክ ላይ መሆኑን አውቀት ነው እንዲህ የምትጫወትብኝ። ስሞትልሽ እያልኩሽ ድንብላል ዘፈኝልኛ። እሺ እንግዲህ ምን የሚለውን ልስፈንልህ? ምንም ይሁን ችግር የለውም አንቺ ደስ ያለሽ። እሺ አበጀ ወሰየው አበጀ ወሰየው የሰራ ከላቴን ባቃጥል ባነደው አበጀ ወሰየው አበጀ ወሰየው የገዛ ልቤ ነው ባፈቅረው በወደው ልቀጣም ልወንጀል ይበቃኛል። ሄድበት ቦታ ካል አንድም ቀን ደስተኛ ሆኝና በሰዓቱ ደርሼም አላውቅም። ለምን? ስትቀባባ ከባሏ ጋር የምትወጣ ሲሆን ሌላ ባል ልትፈልግ የምትሄድ ነው የምትመስለው። እንደውም እኮ እማዬ ባትኳኳል ነበር ልትናደድባት የሚገባው። እንዴት? አባዬ እማዬ አማረባት ተኳኳለች ማለት እኮ የሰፈር ሰው ሁላ አያቻት የመስፍን ሚስት እንዴት አምሮባታል በደንብ ይዟታል ነው የሚሉክ። ውይ አንቺ ደግሞ በወሬ ማንችሎሽ። በሰላም ነው ግን በሌሊት ካልመጣሽ? ስለ ምናሴ ላወራህ ነው። እንዴ ምናሴ ደግሞ ምን ሆነ? አመመው እንዴ? እኔ ልጅ በለው ማለት በዚሁ ከቀጠለ በቅርቡ መታመሙ አይቀርም። ነው የሚወድሽ ሰውዬ። በጆሮ የሰማሁትን ነገር ልትክደኝ ነው እንዴ? ያኔም እኮ እኔ ዝም ብዬ ሙድ ሲይዝበት እንጂ እሱ ከልቡ አልነበረም። ተወኝ እባክህ። አሁን መንገዱ ልቀቅልኝ። እኔ ብዙ ስራ አለብኝ። ድንብላል ተምቹ አንቺ እንደምትይው አይነት ልጅ አይደለም። እንዴትም ይሁን እኔ ምንም አያገባኝም። ቆይ አንቺ ተወጂዋለሽ ወይስ አትወጂውም? ባልወደው ነው ከአሰሬ ጋር ዱላ እየገጠምኩኝ ምግብ ስወስድለት የነበረው። ዱላ እየገጠምኩኝ? አዎ እሱ ሲርበው ለማጉረስ ሲጠማው ለማጠጣት ነበር እኔ ሌባ እስከመባል ደረጃ የደረስኩት። ምን እያልሽ ነው ድንብላል? ማን ነው ሌባ የሚልሽ? አሰሬ ናታ። ለነገሩ እሷ ትክክል ናት። ያለ እሷ ፍቃድ እኮ ነው የእሷን ምግብ እየሰረኩኝ እያወጣው ስወስድለት የነበረው። ቆይ ይህን ሁሉ ያደረግሽለት? የድንብላልና የተምቹ ፍቅር ገና ሳይጀመር ከወዲሁ ችግር አጋጥሞታል። ተምቹ እንግዲህ እርግብን በማግኘቱ ምክንያት ድንብላልን ሊያጣት ነው። በሚያሳዝን ሁኔታ ተምቹ እርግብን እንደሚወዳት ሲያወራ ድንብላል በመስማቷ በጣም ተናዳለች እና ልትረጋጋ አልቻለችም። በዛም ምክንያት ያው እሷን ለመጠየቅና ለማሳመን ቢሞክር እምቢ ስላለችው ከጆሮ ጋር መጠጥ ቦታ ሄዶ ጆሮም ለመጠየቅ ሞከረ። ምክንያቱም እሷን እንደሚወዳት ጆሮ አያውቅም ነበር እና እኔስ ብላ ስትጠይቅ ስለሰማ የሰማሁት ነገር እውነት ነው ወይ ምንድነው ያለው ነገር በዝርዝር ንገረኝ እንዳለው እና እሷን እኔም በማላውቀው ሁኔታ የሆነ ሰዓት ላይ እሷን እንደምወዳት ወድጃት ነው ራሴን ያገኘሁት እና የመጀመሪያ ጊዜ ወደዳት ነው የተዋወቁ። ከዚህ በፊት የእርግብ ፍቅረኛ ነኝ ብሎ ገብቶ ነበርና ሀኒቾ ስትመጣበት ደብቃ ያስመለጠችው ያኔ ድንብላል ነበረች። ከዛም በኋላ ደግሞ ከእርግብ ጋር ተለያይቶ ጎዳና በወጣበት ጊዜ በአጋጣሚ አግኝተው በዛ ነው የነሱ ትውውቅ የጀመረውና ሁሉ ነገር እርግብ ከአሜሪካ ማንም ሰው ያለ እኔ ምንም ወደድ ነገር የለኝም ግን ምንም ነገር ሳይኖረኝ የወደደችኝ እሷ ናት። እርግብ እንኳን ከአሜሪካ መጣው ስላልኳት ነው የወደደችኝ። ድንብላል ግን እንኳን አይደለም ሰው የሚወደኝ ራሴን እንኳን በምጠላበት ሰዓት ነው የደረስነው። በጣም ጥሩ ናት ብሏለኝ እና አጣብቂኝ ውስጥ ገብቷል። ድንብላልም አሁን ላይ በጣም ነው የጠላችው። ምክንያቱም እያመነችው እየወደደችው ነው። ገና ባጭሩ ተስፋዋን የቀጨው ደግሞ የመጀመሪያም ስለሆነ ይከብዳታል። እሷ የኔ ቅመም ማለት ነው። በጣም ነው ደስ የምትለኝ ድንብላል። ትወናዋን በጣም ጎበዝ ናት። ብዙ ነገሯ በጣም ጎበዝ ናት። ቅመም ያለች ልጅ ናትና ቀራችበት። በሌላ በኩል ድርቅ እያለችው ወይዘሮ ሜላት ሀኒቾ ለማግባባት እየሞከረች ነው። እንግዲህ ይህን ጉዳይ ብታዩና
በቃ ነገሮች ራሳቸው ቢስተካከሉ አንቺ ቤተሰቦችሽ ላይ ትኩረት ታረጊ እያለቻት ነበርና ከዚህ በፊት ያው ከአያቷም ጋር ስለተጣላች ድጋሚ እንዳትጣይ ብላ ነበር እየመከረቻት የነበረ። ነገር ግን ማንንም አልሰማም እኔ በአቋሜ ጸንቻለሁ ብላለች ማለት ነው የወይዘሮ ሜላት ካራክተር። እና በቃ የወይዘሮ ካራክተር በጣም የሚያስጠላ የደረቅ ሴት አይነት ጸባይ ነው ያላት። ምክንያቱም በቃ እኔ ያልኩት ብቻ ነው ትክክል፣ ማንንም አሰማ፣ ወለ ልጆቿን አሰማ፣ እናቷን አሰማ፣ ቤተሰቦቿን አሰማ። እና እንዴት ነው ሰው አንድ ሰው እንኳን ስህተት ነው ቢባል አንድ ሰው አልሰማ ቢል እንኳን እሺ፣ እናቷን፣ ባሏንም፣ ልጆቿንም ሁሉም ነገር እኔ አውቃለሁ ስለምትል ከማንም ጋር አትግባባም። ከልጅቷ ጋር ተጣለች፣ ከባልየዋ ጋር ተጣለች፣ ከእናትየዋ ጋር ተጣለች። ያልተጣላችው ከሀኒቾ ጋር ብቻ ነው። እሷም ሀኒቾም ያው በሰላም ስለያዘቻት ነው ማለት ነው። እና ምናሴም በጣም ተጨንቋል። አባቱን ሄዶ ለማናገር ሞከረና በእኛ መካከል ጣልቃ አትግባ፣ እናንተ ዝም ብላችሁ ህይወታችሁ ኑሮ፣ እኛ እዛ ቤት ከምኖር ይልቅ እዚህ ተለያይተን መኖሩ ነው የሚቀለው ብሎ ስላለው አሳስቦታል። ያኔ እንኳን ወደ ውጭ ሲሄድ ተለያይተው ልጅ ስለሆንኩ ነው ምንም ማድረግ ስለማልችል፣ አሁን ግን አድጌያለሁ፣ ስለዚህ የሆነ ነገር ማድረግ አለብኝ ብሎ ያስባል ማለት ነው። መስፍንም በአቋሙ ጸንቷል። ድጋሚ አልመለስም ብሏል ወደ ቤት ማለት ነው። በዚህ ምክንያት ሰላሚና ጋር ለመነጋገር ሞከሩና አባዬ እና እማዬ እንደምታውቃቸው ነው ስለተናደደ ነው አሁን ተመልሶ ይመጣል ብትለው እሱ ግን ቆርጦለታል ብሏል። እናም የወንድሟ ጉዳይ ስላስጨነቃት ሰላሚና ድጋሚ ሄዳ አባቷን ለማናገር ወስናለች። ምክንያቱም ምናሴ በሽተኛ ስለሆነ ተደጋጋሚ ሲጨነቅና ሲያስብ በሽታው ይናሳበታል። ስለዚህ ነገር መፍትሄ ማግኘት አለበት ብላ ስላሰበች ማለት ነው። ተምቹ እና ያሲርን ቦታ ቀይረው እየጠጡ እያለ የወይዘሮ ሜላት ባል እሱም ተጨንቆ እየጠጣ አንድ አጋጣሚ ያገኙትና ይሄ ያን አባት አይደለም እንዴ ምናምን ተባብለው ኤዶ አብረው ተቀመጡና የሚጠጣ ነገር አዘዘላቸው። እንኳን እነሱ የሚከፍልላቸው አግኝተው እንደውም መጠጣት ይወዳሉ። በቃ ጠጣ ቢሉት እሱ መጠጥ አልፈልግም አልወድም አላቸው። እነሱ ግን እየጠጡ እየተጫወቱ ነበር እና በመሀል ጠየቀው፣ ለምንድን ነው የተጨነቅ ትመስላለህ ብሎ ጠየቀው። እናም ግን ያው መናገር አልፈልግም የቤተሰብ ጉዳይ ስለሆነ ማለት ነው። በሌላ በኩል አቶ ኖላዊ እና ፋኖሴ ሊጋቡ ነው። ነገር ግን አባባ ኖላዊ የሀኒቾ ጉዳይ እያሳሰበው ስለሆነ አሁን መጋባት አንችልም ትንሽ እንቆይ እያላት ነው። ምክንያቱም እኔ አንቺን ካገባው ሀኒቾ ጭንቀቷን እየመጣች የምታወራው ለእኔ ስለሆነ አንቺን ሳገባ ደግሞ መምጣት ስለምትፈራ ስለምታፈር አትመጣም። ስለዚህ አሁን ላይ የእሷን ችግር መፍታት አለብኝ ብሏታል። እሷ ደግሞ ማግባት ትፈልጋለች። ስለዚህ እኔ እንዴት ነው እሷን ማሸማቀቃት? እኔ ለእሷ አልመቻትም ወይ ምናምን ብላ ፋኖሴም ጠየቀች። ነገር ግን ችግር የለውም በቃ አንተ እንደተመቸ በምትፈልግ ሰዓት አብረን እንሆናለን ብላ አሰበች ማለት ነው። አባባ ኖላዊ የሀኒቾ ጭንቀትና ችግር ደግሞ አያልቅም። በቃ በሁሉም ነገር ራሷን ተጠያቂ ስለምታደርግ እያንዳንዷን ነገር ወደ ራሷ ስለምታዞረው መፍትሄ ከመፈለግ ይልቅ መጨነቅ ሲጨንቃት አባባ ኖላዊ ጋር ትመጣለች። ችግር ከሌለ ደግሞ እዛው ቤተሰቦቿ ጋር እልም ትላለች። ስለዚህ የሀኒቾ ጭንቀት እንዳያልቅም እያንዳንዱን ነገር ጠንካራ ሆና ውሳኔ ብቻዋ መወሰን የምትችለውን ነገር ሁሉም ሰው አማክራ ተጨንቃ በጣም ብዙ ነገር ነው እንትን የምትለው እና በቃ በቀላሉ ለራሷ መፍትሄ የምትሰጣቸውን ነገሮች ሁሉ በጣም ታከራቸዋለች። እና በዚህ ምክንያት ያው አባባ ኖላዊ ምክር ያስፈልጋል፣ ምክራቸውን ይለግሷታል። በዚህ ምክንያት ነው ከፋኖሴ ጋር የሚጋቡበትና አብረው የሚሆኑበትን ጊዜ ያዘገዩት ማለት ነው። እና ድንብላልም እያስታወሰች ነበር ከዚህ በፊት አብረው የነበሩበትን ጊዜያቱ እያስታወሰች እያለቀሰች ነበር ቁጭ ብላ ማለት ነው። ከዚህ በፊት ሰፈር ለሰፈር ሲያዞራት ብዙ ነገር ዘፍናለት ነው። አበጀው እሰይ የሚለውን ዝፈኝልኝ ብሏት ስታዘፍነው ብዙ አብረው ደስ የሚል ጊዜያቶችን እያስታወሰች ነበረ። እሱንና በመሀል ሰላሚና መጣች። እናም ያለውን ነገር ነገረቻተኝ ከሷ ይልቅ እርግብን እንደሚወድና እሱም መርጦ እንደሄደ ስትነግረው በቃ እንደውም ቀረሽበት፣ ድሮም ወንዶች ሲባሉ አንቺ እርግብ፣ እሷ ደግሞ መርዛማ እባብ ናት፣ እንዴት እሷ ሊመርጥ ይችላል
ስትነድፈው አንድ ቀን ተመልሶ ይመጣል። ስለዚህ አንቺ ተረጋግተሽ ራስሽን ጠብቂ ብላታለች። እሷ ድንብላል ደግሞ ያው እድሌ ነው እያለች በእድሏ እያማረረች ትገኛለች። ታምቹም ጨንቆታ ላይ ምክንያቱም እሱ ድጋሚ ይቅርታ የምታደርግልኛለች ብሎ አላሰበም። ሄድና ይቅርታ ጠይቃት ቢለውም ይቅርታ አታደርግልኝም፣ ስለዚህ እኔ አልሄድም ብሎ ራሱን ቆልፏል ማለት ነው። ላለመሄድ ወስኗል። እሷ አልሄድም ስላለው ራሱ ሄዶ እርግብን ድንብላልን ለማግኘት ሞክሯል እና ሄዶም በጣም ይወድሻል፣ ስለዚህ ይቅርታ አድርጊለት ብላት እኔ ከዚህ በላይ ያኔ እናም ድንብላልዬ በጆሮ ነገር የሰማሁት ነው። ምንም እንኳን ይወድሻል ምናምን አትበለኝ፣ በጆሮ እኔ እንደማይወደኝና እርግብን እንደ መረጠ ሰምቼዋለሁ እና ሁሉ ፍቅር ዋጋ የከፈልሽለት ፍቅር እንዲህ በቀላሉ ሲጠፋ እንዲህ ዝምታ ያለሽ ብሎ ቢላትም እሷ ግን ፈቃደኛ አልሆነችም። በቃ ቆርጣለች ድንብላልዬ። ሀኒቾም ወደ አባቷ ቤት እንደተለመደው ዘው ብላ ስትገባ አባባ ኖላዊ ከወደፊት ሚስቱ ጋር ምሳ እየበሉ ነበር። እናም ቅረቢ ተብላ አብራ ቀረበች። ከዛም አባባ ኖላዊ ጥሏቸው ወጣ። እናም ከፋኖሴ ጋር የወዲ ወዳቸውን እያወሩ ነበረ። ተጋብተው እህቶች እንደምታመጣላት ምናምን ስትነግራት ደነገጠች። ምክንያቱም ከዚህ በፊት አባባ ኖላዊ መውለድ እንደማይችሉ ነው የምታውቀው። እሷም ያው ከስደት ስለተመለሰች ልጆች መውለድ ትፈልጋለች እና ግን በጣም ነው የሚያሳዝነው እዚህ ከእውነት አባባ ኖላዊ መውለድ ካልቻሉ እንትናም እንደምታደርገው ፋኖሴ እሷም መውለድ ትችላለች፣ እድሜዋ ይሄዷለኝ። በጣም እያሳሰባት ነው እና በሀሳብ ጭልጥ ብላ ነበር። ነገር ግን አይ እኔ እንዴት ከዚህ በኋላ የሚወጡ ወንድሞችና እህቶችን ከእነሱ ጋር ያለኝ ሁኔታ እንዴት ይሆናል እያልኩ እያሰብኩ ነው ብላ አስቀየሰች ማለት ነው። እና የዛሬው ክፍል ይህን ይመስላል። ውድ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ጊዜ ተመኘንላችሁ። ቻው።